ሁሉም ዴቭንም ቢኒንም ጨምሮ ወደ ሰዓቱ ትኩረት እያደረጉ ነው ያሉት። ሩታዬ ሀብሉ ወጥቷል። አብርሃም ግን ያው ነበረ። ሜሪም መታለች ትናንት አይታችኋል። እንግዲህ ድብልቅልቁን የወጣው ዩቱበሮች ማለት ነው። ሩታ አሁንም ጀግና ናት። ባሏን ስለመለሰች ሁላችሁም ደስተኛ አይደላችሁም። ለምን? ሴሰኛና ዝሙተኛ ስለሆናችሁ። ሩታ ስለምትበልጣችሁ ትቀኑባታላችሁ። አለቀ። ይሄ ነው ሁላችሁም ጨምሮ ጠላቶቿ ማለት ነው። ኤፋ ወንድም እውነት የወንድ ልክ ነክ የሰው ልክ ማለት ነው። ወንድም ማለት የአባት መከታ ነው። ወንድሙ ሲሳሳት እየመለሰው ነው ያለው። ታልቅ ትንሽ ስለሆነ አይደለምና ፈጣሪ እውቀት ሲሰጣችሁ ብቻ ነው። ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዝት ተተረፍ ይበል። እኔ በጣም ሰላም ነኝ። ሀገራችን ኢትዮጵያ ሰላሟን ያብዛልን። ኢትዮጵያንም ኤርትራንም በመላለም የምትገኙ ውድ ደግሞ የሩታዬ እህቶች ንጹዎች የሩታ ሀቅ እንዲወጣ እውነት ድምጽ ስትሆኑ ለነበረ በሙሉ ትልቅ ምስጋና ትልቅ ክብር አለኝ። በቅድሚያ ሩታ ነጻ ስለወጣች በጣም ደስ ብሎኛል። እኔ ጋም ደጋግሜ ስለ ሰዓቱ ጉዳይ ሰርቻለሁኝ ማለት ነውና ከዚህ ቀደም ትኩረት አግኝቶ አያቅም። አሁን ግን ቢኒም ዴቭም ትኩረት እንዲያገኝ ወሰዓቱ ጉዳይ ላይ አተኩረዋል ማለት ነው። ዞሮ ዞሮ መተቱን የምታረገው ሄርሜላ ናት። ሩታ ደግሞ በፍጹም አታረግበትም ማለት ነው ይሄንን ነገር። አሁን ሄርሜላ ለአብርሃም የሰጠችውን ሰዓት ያው ተመልሶላታል። በእርግጥ በጣም ስትከራከር ነበር አይታችሁ ከሆነ። እንደውም ይዘሽ ሂጂ አብርሃም ጋር አንቺም ሆንሽ ለአብርሃም የሰጠሽው ስጦታ ቅራቅንቦሽ አያስፈልገንም፣ ከህይወቱ መውጣት ትችያለሽ፣ ፈስ ያለበት ዝሌ አይችልም ሲላት እንግዲህ ሄርሜላ ፊቷን አዙራ ጀርባዋን ሰታ ሄዳለች ማለት ነው። ጭራሽ ከአብርሃም ጋር 3 ሰዓት እንደዚህ ጊዜ ስጠንና እቤት ሄጄ እንዴት አሳምኘው ሰዓቱን እንደምመልስ አለች እኮ። እዩት፣ የሆነ ነገር ባይኖር ሰዓቱን ውሰጂ ተብላ ስትባል ባታደርገው እንኳን አንተ ጋር ይቀመጥ። ትኩረቷ ሁሉ እዛ ሰዓቱ ላይ ነው። የቡዜ ቤት ተጠርታ የመጣች ቀን ልብ ብላችሁ ተመልከታችኋል። ለምንድነው እኔ የሰጠሁት ሰዓት የወለቀው? እጁ ላይ ያየሁት ሌላ ሰዓት ነው። ማን እንደገዛለት አላውቅም ነው ያለችው። ሰዓቱ ከእጁ ላይ ተወለቀ ነገሮች እንደሚበላሹ ስለምታውቅ። አብርሃም ወዶ ይመስላችኋል? ከዚህ ቀደም ሩታን ጥሎ ነፍሰ ጡር ሚስቱን ትቶ አብርሃምን እኛ እኮ በዚህ ባሁኑ ባለበት ካራክተር አናቀውም፣ ከዱሮም ማለት ነው። በጣም ለሴት ልጅ ክብር ያለው በእውነት የጋሽዬ ልጆች እግዚአብሔርን ክብር ያላቸው ናቸው። አሁን ላይ ግን እኔ አላውቅም የዩቲዩብ ክፍያው በዚህ አይነት ልክስክስ ወሬ ሲመጡ ክፍያው ከፍ ስለሚል ይሁን ቪው በጣም ስለሚጨምር ይሁን እንደገና ደግሞ የሰው ትኩረትን ስቦ በቃ ሰው እውነት ነው ብሎ እንዲያምን ይሁን አሁን ላይ ያመጡ ያሉት ከሚሰሩት ቪዲዮዎች አሁን እየተበላሹ መጥተዋል። በእውነት ይቅርታ አርጉልኝና ከዚህ ቀደሙን አይታችሁ ከሆነ በጣም ስነ ስርዓት ያለው ነው አብርሃም የምናቀው። መቼን የተበላሻው አቤል የሚባል ይሄ የወንድ ሸለፈት እንግዲህ ልጅ ማለት ነው አምጥቶ ሄርሜላን ያገናኘለ ጊዜ ነው ማለት ነውና በሰዓቱ ጉዳይ ደግሞ ማንም ያላደረገለትን ሄርሜላ ለአብርሃም አደረገች። ግማሽ ሚሊዮን ብር አውጥታ የዱባይ ሙሉ በሙሉ የተሰራ የወርቅ ሰዓት ሰጠችው። አብርሃም ከዛን ወዲህ ምን ሆነ? አንደኛ በይሉንታ ተያዘ። ለምን? እዛ ጋር አስቡት የግማሽ ሚሊዮን ብር ነው። እንደኛ አሁን መዳብ ቤት ለምትንከራተት በወር ወይ 40 ወይ 50 ሺህ ለምታገኝ ሴት አስቡት። ግማሽ ሚሊዮን ብር እኮ እኛ ስንት አመት ሰርተን ነው የምናመጣው? 8 አመት ራሱ ብንሰራ እኮ እኛ ግማሽ ሚሊዮን ብር የለንም። እንኳን ሌላውን ተውትና ለኛ በጣም ትልቅ ነው። ግማሽ ሚሊዮን ብር ማለት እውነቴን ወደ 500 ሚሊዮን ብር ነው። ለኔ ለምስኪኗ ለደሃዋ ነው የምላችሁ። እሷ ግን ቀለል አርጋ ነበር በዛን ሰዓት ስትለው የነበረው። አንደኛ አብርሃም ሲላት ነበረ በምን ምክንያት ነው ምንን ታርጌት አድርጎ ነው ይሄ ሰዓት ለኔ የሚሰጠኝ? እኔና አንቺ ከዚህ ቀደም ለየት ያለ ግንኙነት የለንም። እኔ ደግሞ ለአንቺ ምንሽም አይደለሁም። 500 ሺህ ድረስ የሚያወጣ ሰዓት እኔ ራሴን እንደዚህ
ቆልዬ ማሳየት አልፈልግም። ዝቅ ብዬ መኖርን ነው ምሻው። ከፈለኩ የ3 የ4 ሺህ ብር ቲሸርት መግዛት እችላለሁ፣ አጥቻ አይደለም አለኝ ብሏት ነበር ማለት ነው። እና አይ እኔ በጣም ደስ እንዲለኝ ነው ይሄን የገዛሁልክ። ሄደክ ለአንድ ሳምንት እንግዲህ የአፍሪካ ሀገራት መርጠክ ደስ ያለ ሀገር ለአንድ ሳምንት ኢንጆይ አርገህና ብላው ነበረ የመጀመሪያ ቀን። ያኔ ምንድነው ሩታና አብርሃም ግጭ ላይ ነበሩ። በምን የተነሳ ነጻነት ናት የምትባለዋ ከነጻነት ልጅ አለው ተብሎ ያኔ ዲኤንኤን ይመርመር አብርሃም ነው የሚመስለው ተብሎ ድብልቅልቅ ወጥቶ ነበረ። እንግዲህ የዩቲዩበሩ የቡታጅራ ሰፈሮች አይታችሁ ከሆነ ማለት ነው። በዛ መሃል ይሄ ክፍተት ሲፈጠርላት ሄርሜላ ገባይ ሰተት ብላ ማለት ነው። በቃ ስለዚህ ለምን ሩታን ነፍሰ ጥር ሆና በዚሁ እንዲቆርጥላት አናደርግም ሲል አቤል ሄርሜላን ከየት እንዳመጣት ፈጣሪ አምላክ ይወቀው። ብሩክና አቤል አመጧት። ያኔ እሱ ወደ ከሀገር መውጣት አልፈልግም ብሎ አሳመናት። በማግስቱ ይሄን ሰዓት ይዛ መጣች። በግድ ታላደረክ አለችው። አይ ቤትማ ለምታደርገው እኔ ገዛልካለው፣ ይሄን ግን ግድ ማድረግ አለብክ ብላ እጁ ላይ የነበረውን ሰዓት አስወለቁት። እኛም ደስ እንዲለን ብለው ማለት ነው። ምንድን ነበር ያኔ ስትል የነበረው? የወንድና የሴት ጓደኛ የለኝም፣ አንተ ደግሞ በጣም ጥሩ ሰው ነክ፣ ለኔ ትገባኛለክ ነበረ። ሴት ነሽ፣ እዛ ጋር የተፈጠረውን ነገር አይተሻል። በሌላ ጉዳይ እንደ ሴት ብታስቢ፣ እንደ እህት ብታስቢ፣ እንደ እናት ብታስቢ፣ እውነቴን ነው ብታስብ ኖሮ ያኔ ሄርሜላ ለአብርሃም ያንን ሰዓት አምጥታ አሰጥም የሆነ ተጀርባዋ ተልኮ እንዳላት ሄርሜላ ጋር በደንብ ታርጌት አርጋችሁ ያዙልኝ። ይሄ እውነት ደግሞ እንዲሁ አይቀርም፣ ተሸፋፍኖ እውነቱ ይወጣል ማን ከጀርባዋ እንዳለ። እኔ በጣም ስጠረጥር ከጀርባዋ ያለችው እውነቴን ነው እመኑኝ ቡዜ ናት። ቡዜ ከሄርሜላ ጀርባ አለች፣ ከዚህ ቀደምም ማለት ነው። ለምን ታዲያ ይመስላችኋል ስለ ሰዓቱ ጉዳይ ማንም ሰው ትኩረት ያልሰጠው? ማንም ሰው አብርሃም እርጉዝ ሚስቱን ትቶ ዝም ብሎ ተነስቶ የሚሄድ ይመስላችኋል? አስቡት፣ የኔ ባል ቢሆንስ ዝም ብሎ ይሄዳል ብለሽ ታስቢያለሽ? ቢያንስ እንደዛውም እየተጨቃጨቃችሁ ቢሆን እኮ እንዴ ትዳር ይዘን እኮ አይተነዋል። እየተጨቃጨቅንም ይገባል ይወጣል። ቤቱን ጥሎ አይሄድም። እግዚአብሔርን። ከዛም በኋላ አብርሃም የሚናገረው ነገር ሁሉ ተቀያየረ። ሰዓቱን ከሰጠችው በኋላ አሁን ደግሞ አለማፈሯ ማለት ነው። ማርያምን እኔ ምንም አላደረኩበትም ብላ ትምላለች፣ ራሷን ነፃ ለማውጣት። አሁን ወደድሽም ጠላሽም ነገሮች ወደ አንቺ ዞረዋል። ሩታዬ ንጹህ ልብ ስላላት፣ ሩታ በነገራችን ክፋት የለባትም፣ እልህ ግን አለባት። በጣም እልህ አለባት። እልህኛ ናት እንደምታዩዋትና አንድ ነገር ግብ ታልመታች መተው እንደማትፈልግ በደንብ ቪዲዮ ላይ ማየት ትችላላችሁ። የተናገረችውን ቃላት መተግበር ነው የምትፈልገው እንጂ ወደ ክፉ ነገር ሄዳ አላረገችም። ሀብሉንም ያረገችው ሀብሉ ባለፈው ሀብል ስጦታ ልሰጠው ስትል የሆነ ድግም ታርጋበት ነው፣ መተት ታርጋበት ነው፣ ሄርሜላንና አብርሃምን ልታጣላ ነው እያላችሁ ስታጨበጭቡ ተጠንቀቅ ነበር ያላችሁት። እዚህ ላችኋል። ሩታን ብለዋለች፣ ተጠንቀቅማ ቀውኔ እዛ ነው አለች። ጦርነት ግንባር ላይ ሄደክ ተቻልክ ለህዝብ ክተፍ አገርን ጠብቅ እያለችው ነበርና እልህ ይዟት እንደዚህ ማታሉኝ። ለምን ሀብሉን አውልቄ አንገቱ ላይ አላደርግም፣ ያመጡትን ያምጡ ይንጫጩ ብላ አረገች። ይሄው ምንም ያመጣችሁት ነገር የለም። ትኩረታችሁ ሁሉ ሀብሉን አውጡት። ሀብሉ ወጣ። እሺ አንድ ሰው ወንድሜን አድናለሁ ብሎ ከሄደ ቡዜ ወንድሜን ላድን ነው ብላ ቢኒና ዳኒ
አብርሃምን እቤቷ ይዘውላ ሲሄዱ ወይ ወደ ጸበል መውሰድ አንደኛ፣ ሁለተኛ ደግሞ ወደ ሕክምና እንደተባለውም ሳካቴሪስት ያስፈልገው ተሆነ ሳካቴሪስት መውሰድ። ሄርሜላ የምትጠራበት ምክንያት ምንድን ነው? ሄርሜላ ምን ትሰራለች? እኔ ዴቭን በነገራችን እኮ ጥፋት እያጠፋ እንደሆነ ልብ ብላችሁ ተመልከቱ። እሱም 2 ምላስ መናገር ጀምሯል። በፊት በጣም ትክክለኛ ሰው ነበረ እግዚአብሔርን። አሁን ላይ በጣም ባለጌ ሆኗል። እንደ እህትያማ ብልግናዋን በአደባባይማ እንትን ብለዋለች፣ ጥላቸዋንም ማለት ነው። ወንድሜ ሀብሉ ታወለቀ አይድንም አለ። አወለቁ። ሄርሜላን መጥራት ሆነ አስፈለገ? ሄርሜላ ዶክተር ናት፣ የሃይማኖት አባት ነች፣ ሳካትሪስት ነች። ምንድናት? ምንድን ያሉት? የድሮ ትዝታው ይመለስለት እንደሆነ። ሄርሜላን እኮ አለማወቁ መርሳት እኮ ጥሩ ነው። ሜሪ እንዳለችውም ሩታን ቢረሳ ነበረ ጥሩ ያልሆነው፣ ልጁን ቢረሳ ነበረ ጥሩ ያልሆነው። አስባችሁታል? ዴቭ ምን እያለው ማን ነው ዳኒ ምን እያለው ነበረ? ለልጆችክ ሲለው እኔ ካለ ልዑል ውጪ ሌላ ልጅ የለኝም ነበር ያለው። አው በቃ አው ልጅክ አንድ ነው ያለክ ብሎ ደግሞ ተርበተበተ ማለት ነው ያለታ ራሱ። አሁን በጣም ጥፋት ያያችሁት ሩታ ላይ ምኑ ጋ ነው? ምንድነው የሷ ጥፋት? ባሏን መመለሷ። ቡዜም ዴቭም አብርሃምና ሩታ ባሏን ስለመለሰች ደስተኛ አይደሉም። እነሱ የሚፈልጉት ከሄርሜላ ጋር እንዲሆን ነው። ከሄርሜላ ጋር እንዲሆን ነው። ኤፍሬም ደግሞ ፍላጎቱ ከአብርሃም ጋር እንድትሆን ነው። አያችሁ? ትንሹ የቤታችሁ ትንሽዬ ልጅ አስተሳሰቡን ይው ከናንተ ቤት በነገራችን ሃይሚንና ኤፍሬምን የሚያክል ጭንቅላት ያለው ሰው የለም። ሩታም መልሳለች። ሩታም አብርሃም ድሮ የተረጋጋ ነበረ፣ ከባለጌዎች ጋር ውሎ ነው እንደዚህ ቅዥ ማለት የጀመረው። መረጋጋቱን ልትወዱት ይገባል እያለች ነው ያለችው ማለት ነው። እና እውነት ማነክ ኤፋ የወንድም መከታ የአባት መከታ ነክ። ወንድም ማለት የአባት መከታ ነው። እና በዚህ ልክ ወንድምክን ለማዳን ስለሄድክ በጣም እናመሰግናለን። እንጀራ ይውጣልክ፣ አንተ ትልቅ ሰው ነክ ማለት ነው። ሄርሜላ እንግዲህ አብርሃም ግልጹን ነግሯታል። ምንድን ነበረ ሰዓቱ ላይ አርገሽ የሰጠሽኝ ሲላት፣ በኢየሱስ ስም እኔ እኮ ላንተ ሰዓቱን የሰጠው ከእጅክ ላይ ለምን ይወልቃል ብዬ ነው። ምን አገባሽ? ምን ቤት ነሽ? ረጅም ጊዜ ስላደረገው ልጅም የወለደችለት እኮ እንዳንቺ እንደዚህ አልተጨነቀችም። ክብር ያልሰጠሽውን ትዳር እኮ ነው እኔ ክብር የሰጠውታልሽ። በሰዓቱ ላይ አድርገሽ በመጣሹ ምናምንቴሽ ይሄ የሰይጣን መንፈሳዊ ነገር ሳይሆን ይሄ ቆሻሻ ስራሽ ነው አሁን እያዋረደሽ ያለው ሄርሜላ። ምንም እኛ እኮ አንቺ ላይ ጥላቻ የለኝም። እኔ እግዚአብሔርን ነው የምላችሁ ተመልካቾቼ፣ እኔ ሄርሜላ ላይ ጥላቻ የለኝም። ሄርሜላን እኮ አንጠላትም፣ አሰራሯን ግን እቃወመዋለሁ። የሰይጣን ስራ ነው እየሰራች ያለችው። በሰው ትዳር ላይ ነው እየገባች ያለችው። እየጠላኋት ያለሁት እኔ ሄርሜላን የምቃወመው ሄርሜላ ራሷን ሳይሆን በሰው ትዳር ውስጥ ገብታ የሰው ትዳር መፈትፈቷ፣ የሰው ትዳር ማፍረሷ፣ ምንም የማያውቀው ልዑልን ያለ እናት ያለ አባት እንዲሰቃይ ያለ አባትና ፍቆት እንዲያድግ ስላረገች እቃወማታለሁ እንጂ ሄርሜላ አሁንም እላችኋለሁ ማንም ሰው የሚመኛት ቆንጆ ሴት ነች። ግን መልኳ እንጂ ልቧ አያምርም። ልቧ ጥቁር ነው። አንዳንዶቻችሁ በውጫዊ የምትማረኩ አላችሁ። ውስጣዊ ይበልጣል። ውጫዊማ ከንቱ ነው፣ ነገ በሆነ ነገር ይጠፋል ማለት ነው። ግን ልባችሁ ንጹህ ተሆነ መቼም ቢሆን ፈጣሪ ጥሏችሁ አይጥልም። አሁን ትውጣ ከህይወታቸው። ከዚህ በላይ እንደ ውሻ እያንቋሸሹሽ አብርሃምም አልፈልግሽም ደግሞ ደጋግሞ እያለሽ ብዙ ቪዲዮን የተሰራው ለምንድን ነው የማይገባሽ? ሰዓቱስ ባታረገውም አንተ ጋር ይቀመጥ ብለሽ እንደዚህ ሙጥኝ ያልሽበት ነገርስ ምንድን ነው?
ታርጌትሽ ምንድን ነው? አሁንም ማለት ነው እንዴት ሰው እየተጠላ እየተገፋ በዚህ ልክ ትዳር ያለው ወንድ ላይ መለጠፉስ ምንኛ ነው? ሌላ ወንድ አተሽ ነው ወይንስ ለዚች ለህትየዋ ጥቅማ ጥቅም ስለምትሰጫቸው አይዞሽ እኛ ከጎንሽ ነን፣ አብርሃም ከሩታ ጋር መቀጠል የለበትም ልጁን እንደሆነ እንደ ልጅሽ ታሳድጊያለሽ ብለውሽ ከሆነ እውነቴን ነው እመኝኝ ሄርሜላ፣ ህይወትሽ ሲኦል ነው የሚሆነው። ህይወትሽ ሲኦል ነው የሚሆነው። ገና እሱን ስለወደድኩ ልጁን አምጥቻ አሳድጋለሁ ብለሽ ከሆነ ተሳስተሻል። አሁን ላይ እያረግሽ ያለሽው ነገር መልካም አይደለም። ልዑል ራሱ ሲያድግ ለአንቺ መልካምነት በፍጹም አይመኝልሽም። በእውነት ነው መልሽ አይመኝልሽም። የአሁን ልጆች ደግሞ ምን ያህል ጭንቅላታቸው ምን እንደሚያስብ እንዲሁ ዝም ብላችሁ ተመልከቱ። በሶሻል ሚዲያ አንዳንድ ነገር በእናታቸው ላይ የሚያረጉትን። ፈጣሪ ከእንደዚህ አይነት ልጅ አምላክ አይስጣችሁ። የተመረቀውን ፈጣሪ መርቆ ይስጣችሁ መልካሙን ልጅ። ግን እናቱ ወንድ ልጅ ደግሞ ለእናቱ ነው። ወንድ ልጅ ለእናቱ ነው። እናቱን እኮ አንቺ ነፍሰ ጡር ሆና እኮ ስታሰቃዩዋት ነበረ። ሩታን እኮ እንዲህ ነበር ስታንገላቻት የነበረው። እነኚህ ቡችሎችሽን እያስከተልሽ ማለት ነው። እና አሁን ላይ ከዚህ ቀደም ነው ሩታ ሀብል ስጦታ ልስጠው ብላ ስትል ለምንድን ነው ሀብል የምትሰጪው ብላ እኮ ቡዜም ፊት ብላ ነበር የሰደበቻትና የጨዋችው ማለት ነው። እና በሰዓቱ ጉዳይ ግን አሁን ትኩረት ሰተሽ ሄርሜላ ልክ ትከታተያት ይገባል። ወንድምሽ በሩታ በሰጠችው ሀብል አይደለም፣ የሄርሜላ ሴራ ነው ይሄ ሁሉ ማለት ነው። በቃ ሰዓቱ ስለወለቀ አብርሃም ፈዘዘ። በነገራችን አብርሃም ትናንት በደህና እያወራ ነው። ይሄ ፈዘዘ ደነዘዘ የምትሉት ነገር እኔ እንጃ። ከሄርሜላ ለመራቅ ያረገው ሲስተም ሊሆን ይችላል ብዬ ነው እኔ ማምነው በበኩሌ። ግን አልፈዘዘም፣ አብርሃም አልፈዘዘም። በስነ ስርዓት ነው የሚያወራው። ትናንት እስቲ ተመልከቱት እንዴት እያወራ እንደነበረ ስለ ሰዓቱ ጉዳይ። ምን አድርገሽ ብሰጪ ነው እኔ ውሰጂ ብዬ ስልሽ በዚህ ልክ ደስተኛ ያልሆንሽው? ገንዘብሽ እኮ ነው፣ ብትሸጪውም ለአንቺ ጥቅም አለው። እኔ ደግሞ ስለማላደርገው ሌላ ሰዓት ስለገዛው ውሰጂው፣ አንቺ ጋር ይቀመጥ፣ ምንም አይሰራልኝም ከእንግዲህ እያላት ነበረ። እሷ ግን በፍጹም እኔና አብርሃም መለያየት አለብንም በዚህ መልኩ አይደለም አለች። እና ሽማግሌ ተሰብስቦ 10 ወር ሙሉ ያፈራችሁትን ንብረት ተካፍላችሁ ተቆራጭ ሆድሽ ውስጥ ላለው ልጅ ተደርጎ እንደዛ ነው ፍላጎትሽ? አታፍሪም እንዴ? ሴትነትሽን አርክሰሽ እንዲህ በአደባባይ። ውድ ተመልካቾቼ እንግዲህ እኔ የተሰማኝን ስሜት በዚህ አይነት ገልጨዋለሁ። እናንተም የራሳችሁን አስተያየትና የተሰማችሁን ስሜት የኮሜንት መስጫው ላይ ማስፈር ትችላላችሁ ማለት ነው። እኔ በጣም ነው ደስ ያለኝ ሰዓቱ ስለተመለሰ፣ አብሶ አሁን ላይ ሰዓቱ ላይ ትኩረት በመደረጉ ማለት ነው። ብዙዎቻችሁ ደግሞ አይቻለሁኝ ሄርሜላ ንጹህ ሴት ናት፣ ሩታ ታዲያ ምንድነች? መጥፎ ነች? ሩታ መሞት አለባት ለምትሉ እውነቴን የእሷን ሞት እናንተ ይዛችሁት ሂዱ፣ ድብን በሉ እናንተ ማለት ነው። እና ሄርሜላስ ሞት አይገባትም። የእናንተ ትዳር ቢሆን እኔ እኮ ምለው የእናንተ ትዳር ላይ እንደዚህ አይነት ነገር ቢመጣ ዝም ብለሽ ታሳልፊያለሽ? ይሄ የሴቶች ኮሜንት ነው። በነገራችን ሴቶች ለሴት በጣም ጠንቅ ነን፣ ከኔም ጀምሮ በጣም ጠንቆች ነን። ቡዜም እንደሆነ በሩታ ስለምትቀና ነው፣ ሩታ መሆን ስላልቻለች ነው። እቺ ሮቶ ማለት ነው። ልንገራችሁ ዴቭ በፊት እያስመሰለ እንደሆነ አሁን በደንብ አይተናል። ምን ያህል ጥቅማ ጥቅም በሰጣቸው ወንድማቸውን እንግዲህ በሰዓት ላይ ድግም ታምጥታ ለመጣይ ሴት አሳልፈው እየሰጡ ነው፣ እያስመሰሉ ማለት ነው። ሩታ ደግሞ አሁን ላይ ሁሉም አስመሳይ እንደሆኑ ስላወቀች አብርሃምን በእጇ አስገብታለች።
የሩታ እውነት ወጥቷል። ቢኒም መስክሮላታል። አሁን ዴቭ ስለ ሰዓቱ ጉዳይ ትኩረት እንዲያደርግ ቢኒ ነግሮታል። ስለዚህ ሄርሜላ ጋ ነው ችግር ያለው፣ ሰዓቱ ላይ ነው ችግር ያለው ማለት ነው። እና ለማንኛውም የሩታ ነጻ ስለወጣች በጣም ደስ ብሎኛል። ሰላማችሁ ይብዛ። እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ቻው። የዛሬም በዚህ አበቃሁኝ። ሩታዬ እንኳን ደስ አለሽ ማለት ነው የምፈልገው። ኤፋ ይመችክ፣ ትችላለ።